ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ከኩላሊት ህመም ጋር በተያያዘ ነው። በተለይ የኩላሊት ህመም ከበፊቱ ይልቅ በአሁን ሰዓት ላይ በጣም የበርካታ ወገኖቻችንን ህይወት እየቀጠፈ በጣም ህመሙም እየተስፋፋ ብዙ ሰዎችን ለችግር እየዳረገ ይገኛልና በተለይ ብዙ ሰዎች የኩላሊት ህመም ሲጀምራቸው ወይንም ደግሞ ኩላሊታቸው ችግር ላይ እንደሆነ ምልክት ሲሰጣቸው ባለማወቅ የተነሳ ችላ ይሉና በኋላ በጣም ፌል እስከማድረግ ደረጃ ደርሶ ለከፋ ጉዳት ከደረሰ በኋላ ወደ ሕክምና ተቋም ይመጣሉ። ነገር ግን ይሄንን አስቀድማችሁ ማወቅና መጠንቀቅ አለባችሁ። በተለይ ኩላሊታችሁ ችግር ላይ እንደሆነ የሚያሳያችሁ ምልክቶች አሉ። እኔ አሁን የምነግራችሁ ምልክቶች አሉ። በተለይ በዋናነት የማተኩረው ኩላሊታችሁ ጤነኛ ነው ወይስ ደግሞ ችግር አለበት የሚለውን ነገር የምትለዩበትን መንገድ ነው የምነግራችሁ። በተለይ መሰረታዊ ነገሮች አሉ። እነዚህ አሁን የምነግራችሁን ነገሮች ሰውነታችሁ ላይ የምታስተውሉ ከሆነ ኩላሊታችሁ ችግር ላይ ነኝ እያለ ምልክት እየሰጣችሁ ነው። ቶሎ መፍትሄ አምጡልኝ እያለ ምልክት እየሰጣችሁ ነው። ይሄንን ምልክት እያያችሁ ችላ ካላችሁ በኋላ በጣም ፌል እስከማድረግና ለከፋ የኩላሊት ህመም ልትዳረጉ ትችላላችሁ። ስለዚህ እስቲ ኩላሊታችን ችግር ላይ ከሆነ የሚያሳየው ምልክት ምንድነው? እነዚህን ምልክቶች ካየንስ ምን ማድረግ አለብን የሚለውን እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ደግሞ ሌሎች ጋር ደርሶ እንዲማሩበት ላይክ፣ ሼር እያደረጋችሁ አጋሯቸው። ወደ ሐሳባችን እንግባ። በመጀመሪያ ደረጃ ምንጊዜም ኩላሊታችሁ እየተጎዳ ከሆነ ኩላሊታችሁ ጫና እየበዛበትና ለህመም እየተዳረገ ከሆነ አንደኛ ደረጃ የሚያሳያችሁ ምልክት የሽንት መጠን መቀነስ ነው። እንግዲህ ይሄ የሽንት መጠን መቀነስ የኩላሊት ችግር ሲኖር ከሚታዩ ምልክቶች አንደኛው ነው። በተለይ ደግሞ ውሃ ኖርማል እየጠጣችሁ አንዳንድ ጊዜ ውሃ ብዙ ማጠጡ ከሆነ ሰውነት ላይ የውሃ ድርቀት ካለ ፈሳሽ በጣም ማትወስዱ ከሆነ የሽንት መጠን መቀነስ ሊኖር ይችላል። ነገር ግን ውሃ በበቂ ሁኔታ እየወሰዳችሁ ይሄን ያህል ሰውነታችሁ ለድርቀት ለውሃ እጦት ሳይዳረግ ሽንታችሁ በምትሸኑበት ጊዜ በጣም የሚቀንስ ከሆነ የሽንታችሁ መጠን አነስተኛ ከሆነ ኩላሊታችሁ በበቂ ሁኔታ እያጣራ መወገድ ያለበትን እያስወገደ አይደለም ማለት ነው። ይሄ አንደኛው ምልክት ሊሆናችሁ ይችላል። ምንጊዜም እንደዚህ አይነት ነገሮችን ማስታወስ አለባችሁ። በነገራችን ላይ የኩላሊት ህመም ካለና ከኩላሊት ህመም ጋር ተያይዞ የመጣ የሽንት መቀነስ ከሆነ የሽንት ከለር መለወጥም አብሮት ይኖራል። በተለይ የሽንት መቅላት ነው ብዙ ጊዜ ይሄ ደም የቀላቀለ ሽንት መሽናት። ምክንያቱም ኩላሊት የማጣራት አቅሙ በሚቀንስበት ጊዜ በጤናማ መንገድ እያጣራ ቆሻሾችን መወገድ ያለባቸውን እያስወገደ መቅረት ያለባቸውን እያስቀረ ካልሆነ ደም አብሮ ተቀላቅሎ ይወጣል። መቅረት የነበረበት ነገር ግን ኩላሊታችሁ እየደከመ ስለሆነ ይህን መቆጣጠር ስላልቻለ አብሮ ደም ተቀላቅሎ ይወጣል። ስለዚህ ሽንታችሁን ስታስተውሉት መጠኑ መቀነስ፣ እንደገና ደግሞ ከለሩ መለወጥ፣ በጣም ቀይ የመሆን ወይንም ደግሞ ደም አብሮ መሽናት፣ ደም የቀላቀለ ሽንት አብሮ የሚወጣ ከሆነ ይሄ በፍጹም ችላ መባል የለበትም። ይሄንን ልታውቁ ይገባል። ሌላኛው የሰውነት ማበጥ ነው። እንግዲህ የሰውነት ማበጥ ከምን ጋር ይያያዛል? የሰውነት ውሃ መቋጠር አሁን በሽንት መልክ በላብ መልክ ከሰውነት መወገድ የነበረባቸው ቆሻሾች ከሰውነት መወገድ የነበረባቸው ፈሳሾች ኩላሊት አጣርቶ ማስወገድ በማይችልበት ጊዜ ሰውነታችሁ ውሃ እየቋጠረ ይሄዳል። ሰውነታችሁ የተለያየ ቦታ ላይ የማበጥ ባህሪን ያሳያል። ሰውነታችሁ እያበጠ ይሄዳል። ይሄ በኩላሊት ህመም ጋር ይያያዛልና ሰውነታችሁ እናንተ በማታውቁት ምክንያት እያበጠ ከሆነ የተለያዩ ክፍሎቻችሁ ላይ እብጠት፣ የውሃ መቋጠር እንደዚህ አይነት ነገሮችን የምታዩ ከሆነ ችላ ማለት የለባችሁም። ሌላኛው የኩላሊት ህመም ሲኖር የሚኖረው የወገብ ህመም ነው። ምክንያቱም የተያያዙ ነገሮች ስለሆኑ ምንጊዜም የኩላሊት ህመም ሲኖር የወገብ ህመም አብሮ የሚኖር ነገር ነው። ይሄ ታዲያ በተለይ ብዙ ለኩላሊት ህመም የሚዳርጉ ነገሮች ከሌለባችሁ ድካም ሊሆን ይችላል፣ የተለያዩ ችግሮች ሊሆኑ ይችላሉ። ይሄ በፊት ያልነበረባችሁ በተለይ ደግሞ
ላይ አሁን ከነገርኳችሁ ምልክቶችና ከታች ከምነግራችሁ ምልክቶች ጋር የተያያዘ ከሆነ ለምሳሌ የሽንት መጠን መቀነስ ኖሮ ሰውነታችሁ ላይ እብጠት ኖሮ እንደገና ደግሞ የወገብ ህመም አብሮ የሚኖር ከሆነ በፍጹም ችላ ማለት የለባችሁም። ይሄ የኩላሊት ምልክት እንዳለ ኩላሊታችሁ ድረሱልኝ እያላችሁ እንደሆነ ምልክት እየሰጠ ነው። ስለዚህ የወገብ ህመምም አብሮት ይኖራል። ሌላኛው የሰውነት ማሳከክ። ይሄ የሰውነት ማሳከክ ከምን ጋር ይያያዛል? ከሰውነት ቆሻሻ ጋር። ምክንያቱም ኩላሊታችሁ አጣርቶ ማስወገድ የነበረበትን ቆሻሻ አጣርቶ ማስወገድ ስላልቻለ እነዚህ ቆሻሾች ደማችሁ ስር ነው የሚቀሩት፣ ሰውነታችሁ ስር ይቀራሉ። ኩላሊት በበቂ ሁኔታ አጣርቶ እያስወገድ አይደለም። ስለዚህ ምን ያመጣባችኋል ማለት ነው? የሰውነት ማሳከክ። የተለያየ የሰውነት ክፍሎቻችሁ ላይ ከፍተኛ የማሳከክ ስሜት ይኖራችኋል፣ የመብላት ስሜት ይኖራችኋል። ይሄ ደም ሲቆሽሽ፣ ሰውነት ሲቆሽሽ ወይንም ከኩላሊት ድክመት ጋር ተያይዞ የሚታየው ሌላኛው ምልክት ነው። ስለዚህ እንደዚህ አይነት ምክንያቱን የማታውቋቸው ማሳከኮች እንዲህ አይነቶች ካሉ እሱንም ችላ ባትሉ መልካም ነው። ሌላኛው ድካም ይኖራል። እንግዲህ በተለይ ተደጋጋሚ የድካም ስሜት፣ ሰውነት መዛል። ምክንያቱም ይሄ ኩላሊታችሁ ሲጎዳ ተያይዞ የሚያመጣቸው ችግሮች ስላሉ በተለይ ስራ ሳትሰሩ ይሄን ያህል የሚያደክም ነገር ሳታደርጉ በተለይ ተኝታችሁ ስትነሱ ጠዋት ላይ ሊሆን ይችላል። በጣም ከፍተኛ የሰውነት ድካም ይኖራል። መዛል፣ ዝም ብላችሁ ተቀመጡ ብቻ የሚል አትንቀሳቀሱ ብቻ የሚል ሰውነት በጣም የመዛል ምንም ነገር ለማድረግ ፍላጎት አለመኖር፣ እንደዚህ አይነት የድካም ስሜት፣ ከፍተኛ የሰውነት መዛል፣ መድከም፣ እንደዚህ አይነት ነገሮች በተለይ ላይ ከነገርኳቸው ምልክቶች ጋር ተያይዘው የሚመጡ ከሆነና እንዲህ አይነት ድካም ካለ ይህንንም ችላ አትበሉ። ሌላኛው ከፍ እያለ ሲመጣ በተለይ ከላይ ያየናቸውን ምልክቶች አሳይቶ እናንተም ችላ ማለታችሁን ከቀጠላችሁ በኋላ ላይ ማቅለሽለሽ፣ ማስመለስ ወደዛ ይገባል። በኋላ ምግብ አለመርጋት፣ ምግብ ከተመገባችሁ በኋላ እያቅለሸለሻችሁ ይሄዳል፣ እያስመለሳችሁ ይሄዳል። ይሄ ህመሙ እየተባባሰ ሲሄድ የሚያሳየው ምልክት ይሆናል ማለት ነው። እንግዲህ እነዚህ በተለይ አሁን የነገርኳችሁ ከላይ ከሽንት መጠን መቀነስ ጀምሮ እስከ ወገብ ህመም፣ ማሳከኩ፣ ተደጋጋሚ ድካም ስሜቱ፣ እነዚህ ነገሮች ሁሉ እየተደማመሩ ሰውነታችሁ ላይ የሚመጡ ከሆነ ኩላሊት ፌል ከማረጉ በፊት ለከፋ ጉዳት ከመዳረጋችሁ በፊት በጊዜ ሕክምና ተቋም ሄዳችሁ አስፈላጊውን ሕክምና ምርመራ ማድረግ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት መልካም ጊዜ